ዛሬ ምሽት 4 ሰዓት ላይ በኤቲሃድ ስቴዲየም ማንቸስተር ሲቲ ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ይጠበቃል። ከጨዋታው በፊት ስፔናዊው አሰልጣኝ ፔፕ ጓርዲዮላ በሰጡት ጋዜጣዊ መግለጫ ፓላሶች በሮይ ሆድሰንና አሁን ደግሞ በግላስነር አሰልጣኝነት ዘመን ቡድኑ በአውሮፓ መድረኮች ላይ ስለሚወዳደሩ ጠንካራ ቡድን መሆናቸውን አውቃለሁ። ዛሬም ከባድ ፈተና ይጠብቀናል። ፕሪሚየር ሊጉ አሁን ላይ ከእጃችን ወጥቷል። ሮድሪ ዛሬ ከሰዓት በኋላ ልምምድ ስለሰራ ለጨዋታው ዝግጁ ነው ብዬ አስባለሁ። ቅዳሜ የኤፍኤ ካፕ የፍጻሜ ጨዋታ አለብን። ቡድኑ በጥሩ ደረጃ ላይ ይገኛል። ትኩረታችን በዛሬው ጨዋታ ላይ ይሆናል። ማርክ ገሂ አስደናቂ ፈራሚ ነው። በግል ሕይወቱ የተረጋጋና ፕሮፌሽናል ነው። ናታን አኬ ኮንትራት አለው። በክለቡ የሚቆይ ይመስለኛል። ነገር ግን ምን እንደሚፈጠር አላውቅም ብለዋል። ከጋዜጠኞች ለፔፕ ጓርዲዮላ አንድ ጥያቄ ቀረበላቸው። አርሰናል ከዌስትሃም በነበረው ጨዋታ ላይ ስለነበረው የዳኝነት ውሳኔና የቫር ጉዳይ ምን ትላለህ ሲባሉ ጓርዲዮላ የኤፍኤ ካፕ 2 የፍጻሜ ጨዋታዎች ልንሸነፍ የቻልነው ዳኞችና ቫር ላይ ያሉ ሰዎች ስራቸውን በአግባቡ ባለመስራታቸው በኤፍኤ ካፕ የፍጻሜ ጨዋታዎች በሁለቱ ማለት ነው ልንሸነፍ ችለናል። ከረጅም ጊዜ በፊት እዚህ ከደረስኩበት ጊዜ ጀምሮ ምንም ነገር አላምንም ካሉ በኋላ የአርሰናል እና የዌስትሃምን ጨዋታ በተመለከተ እኔ ለመጠየቅ ትክክለኛ ሰው አይደለሁም፣ ግን በቫር ላይ እምነት የለኝም በማለት ጓርዲዮላ ሐሳቡን አጋርቷል። የላሊጋው ፕሬዝዳንት ሃቪየር ቴባስ ጆዜ ሞሪኒዮ ወደ ላሊጋው መምጣታቸው ለላሊጋው ድምቀት ነው ሲሉ ተናግረዋል። ጆዜ በሪያል ማድሪድ እያሉ ስኬታማ የሚባል ጊዜን አሳልፈዋል። አሁንም ድረስ በክለቡ ደጋፊዎች የሚወደዱ ታላቅ አሰልጣኝ ናቸው። እኔ የሞሪኒዮ አድናቂ ነኝ። ጆዜ ወደ ማድሪድ እንደተመለሱ ነው የሚሰማኝ። ሚዲያዎች ስለ ፖርቱጋላዊ አሰልጣኝ ሀሳቦችን ይሰጣሉ። ጆዜ በአሰልጣኝነቱ ትክክለኛ ተጽዕኖ ፈጣሪ የሚባል ሰው ነው። ወደ ማድሪድ መምጣታቸው ለላሊጋው ድምቀት ነው ብዬ አስባለሁ። በእርግጥ አልተረጋገጠም፣ ግን እንደሚመጡ አስባለሁ። የፍሎሬንቲኖ ፔሬዝ ውሳኔ የሚደነቅ ነው። በእርግጥ እስካሁን የተረጋገጠ ነገር የለም። ቢሆንም ጆዜ ቀጣዩ የማድሪድ አሰልጣኝ ይሆናሉ። የፍሎሬንቲኖ ፔሬዝ ውሳኔም የሚደነቅ ነው ሲሉ ሃቪየር ቴባስ ተናግረዋል። የ19 ዓመቱ የአርሰናል ተጫዋች ማይልስ ሉዊስ ስኬሊ በተለያዩ ጉዳዮች ዙሪያ አስተያየቱን ሰጥቷል። እዚህ በመሆኔ በጣም ደስተኛ ነኝ። 2 ዋንጫዎችን ለማሳካት ጠንክረን እየሰራን ነው። በመልበሻ ክፍሉ የተለየ የሚባል ደስታ አለ፣ ነገር ግን ስራው አልተጠናቀቀም ብሏል። ስኬሊ 2 የፍጻሜ ጨዋታዎች አሉብን ብሏል። እንደ ተጫዋች እንደ ደጋፊ ያለው ስሜት በቀላሉ የሚገለጽ አይደለም። ደጋፊዎች ሲደሰቱና ሲጨፍሩ ማየት አላማይ ነው። ከሚኬል አርቴታ ብዙ ከተወያየም በኋላ አንተ በአማካይ ቦታ ላይ መጫወት ትችላለህ፣ ስለዚህ ብቃትህን አሳይ አለኝ። እኔም እድሉ ልጠቀምበት ችያለሁ እና በጥሩ ሁኔታ መጫወት ነበረብኝ። በፕሪሚየር ሊጉ ደፋርና ጠንካራ መሆን ይጠበቅብሃል እና ሊጉ የሚፈልገውን ነገር እያደረግኩ ነው ብዬ አስባለሁ። በቀጣይ ጨዋታዎች ላይ ትኩረት ማድረግ እፈልጋለሁ። ይህ ክለብ ወደ ክብሩ መመለስ ያስፈልገዋል ሲል ማይልስ ስኬሊ ሐሳቡን ሰጥቷል። የማንቸስተር ዩናይትድ አመራሮች የፎሬስቱን አማካይ ኤሊየት አንደርሰን ለማስፈረም ፍላጎት እንደሌላቸው ታውቋል። ኦማር ቤራዳ እና የክለብ ኃላፊዎች የዌስትሃሙን ፖርቱጋላዊ ተጫዋች ማቲያስ ፈርናንዴዝንና የአታላንታውን አማካይ ብራዚላዊውን ኤደርሰን ወደ ኦልድ ትራፎርድ ለማምጣት እቅድ እንዳላቸው የተነገረ ይገኛል። በአመቱ መጨረሻ ከዩናይትድ ጋር የሚለያየው ካሴሚሮ የአታላንታውን ኮከብ ወደ ማንቸስተር ዩናይትድ እንዲመጣ ተጫዋቹን ለማሳመን እየሰራ መሆኑን የብራዚል ሚዲያዎች ዘግበዋል። የዌስትሃሙ ተጫዋች ፈርናንዴዝ በተመለከተ ተጫዋቹ በክረምቱ መዶሻዎቹን መልቀቅ እንደሚፈልግ ተናግሯል ተብሏል። ከማንቸስተር ዩናይትድ ዜና ሳንወጣ የማንቸስተር ዩናይትድ አመራሮች የማይክል ካሪክን ስልጠና ወይም ደግሞ አሰለጣጠን እንደወደዱትና አሰልጣኙን በቋሚነት ለመቅጠር እንዳሰቡ እየገለጹ ይገኛል። ከዚህ ጋርም ተያይዞ የዩናይትድ የቀድሞ እግር ኳስ ተጫዋቾች ማይክል ካሪክ ማንቸስተር ዩናይትድን በቋሚነት እንዲያሰለጥን እድል ሊሰጠው ይገባል በማለት እየገለጹ ይገኛል።